ሰላም ሰላም ጤና ይስጥልኝ የተከበራችሁ የጉባለች ቤተሰቦች እንግዲህ ስለሽኔ ከጉባለች ኢትዮጵያ ሰላማችሁ ብዝት ይበል የሚሰማ ከሆነ አላወኩኝም ያው እንግዲህ ስትሪም ያርድም ክፍያ ይጠይቃል ነገሮች ሁሉ እንደዚህ የሆነ በሰጠው መቀበል ላይ የተመሰረቱ ናቸው በነፃ ብሎ ነገር የለም ማለት ነው እንግዲህ ዋናውን ነገር በዛ እየሰጠን ሌላውን ነገር በእናንተ እንላለን በቴክኖሎጂ ጉዳይ ነው ወጣና ገባ እያልን ያስቸገርነው ሰላም ናችሁ ወይ እንዴት አላችሁ ሰላማችሁ ብዝት ይበል ሁሉ ነገር ሰላም ነው ወይ በዚህና በዛ እያልን ያየነው ነበር አጋጣሚ ለምን እንደሆነ አላወቅንም ይሄንን የሚመስል ነገር አለ ማለት ነው ለምንድነው እንደዚህ የሆነ ያለው ብለን እንላለን እንዴት ናችሁ ደህና ናችሁ ወይ ቪዲዮችን በመትከል አሻራቸውን እያሳረፉ ይገኛሉ በአየር ኃይል ቅጥር ግቢ በተከናወነው የአረንጓዴ አሻራ መርሃ ግብር የሰራዊቱ አባላትና አመራሮች ቡናን ጨምሮ የተለያዩ ችግኞችን ተክለዋል የተከሏቸውን ችግኞች በመንከባከብ የሚጠበቅባቸውን ኃላፊነት በአግባቡ እንደሚወጡ ነው አባላቱ የገለጹት 10 ችግኞችን ተክያለሁ እዚሁ አየር ኃይል ስለሆንኩኝ የራሴን ችግኞች ምልክት በማድረግ በመንከባከብ መትከል ብቻ እንደቀደም እንደተናገርነው መትከል ብቻ ትርጉም ስለሌለው የመንከባከብ ስራዎችን እንሰራለን እንደ ወታደር ደግሞ ያው ህይወቱንም መስዋዕት ያደረገ ነው ሲቀጥል ያው በፕሮግራማችን መሰረት ችግኙን እንከባከብ እንግዲህ እነዚህ መከላከያ የደም ልገሳ ያደርጋሉ ከዛ ባለፈ ደግሞ እንግዲህ ችግኝ በመትከል በየትኛውም ቦታ ላይ ሀገርን ለማሻገር ቀድሞ የሚገኙት ወንድሞቻችን ናቸው በዚህም ክብረት ይስጥልን ኢትዮጵያን እያሻገራችሁ ያላችሁ ኢትዮጵያ ልጆች ይህ የከፈላችሁት የደከማችሁት ዋጋ ሁሉ ዋጋ ያወጣ ዘንድ በዛና በዚህ በግራና ቀኝ የሚፈክሩ ጽንፈኞችን ሁሉ ልክ ማስገባት ላይ አሁንም በርታችሁ ልትሰሩ ይገባል ብለን ዋናውን መልእክት በዚህ መልኩ ማስተላለፍ እንፈልጋለን ማለት ነው እንዴት ነው ከዛና ከዚህ ሲባል ምናልባት እዚህ ላይ የሆነ ቆርጣለው እንደዛ የሚል ነገር አለው እስከሚያቋርጠን ድረስ ግን ማውራት ወይ መነጋገር አለብን እንኳን ተገናኘን ለማለት ብዬ ነው የመጣሁት ማለት ነው ደህና ናችሁ ወይ ይሄን ማስተካከል አለማስተካከል እንግዲህ የሚያውቁ ሰዎች ወይም አቅም ያላቸው ሰዎች ይሆናል እኛ ባለን አቅም ነው ወደዚህ ለመምጣት የፈለግነው ሁሉ ሰላም ነው ወይ የኢትዮጵያ መቀጠል ዋናው ነገር ነው ህግና አላማው ህግ ለምን ይሰራል ምን ስራ ይሰራል ምን ሲሰራ ነው የሚጠቅመው ምን ሳይሰራ ሲቀር ነው የማይጠቅመው የሚለውን ብሔርተኝነትና የጥፋት መሰረትነቱ ወይም ብሔርተኝነት ማለት እርስ በርስ ለመተላለቅና ለመጠፋፋት ለመክሰርና ለመከሳሰር እንዲሁ የሚያሳፍር ታሪክን በመጠፋፋት ላይ ለመመዝገብ መነሻ መሰረት እንጂ ከዛ ባለፈ ምንም ጥቅም የሌለው መሆኑንና ዛሬም ድረስ ያላቋረጠው ወይም ዛሬም ድረስ በኢትዮጵያውያን ተቃውሞ ያልገጠመው የጥላቶቻችን ክፉ ስራ አሁንም አብሮን በመካከላችን መቀጠሉ ነው የሚሉ ነገሮችን አብረን እናያለን እስኪ ከዛ በፊት እንግዲህ በተለያዩ ሀገራት ላይ ማለት በተለይም ደግሞ በትግራይ ክልል ላይ ካለው ላይ ብንነሳ የትግራይ ጊዜያዊ አስተዳደር እንደ አንድ ኢሹ ከሆኑት የትግራይ ክልል የአማራ ክልልና የኦሮሚያ ክልል አካባቢ ነው ከነዛም ዋናው የትግራይ ጊዜያዊ አስተዳደር የክልሉን ፖሊስ ኮሚሽን የከፍተኛ የስራ ኃላፊዎችን ከኃላፊነታቸው አባሯል የሚለው ባለፉት ቀናት ውስጥ በዛ በትግራይ ክልል ላይ በጣም እጅግ ዘግናኝ የሆነ ወንጀሎች እንደበዙና ያንን ነገርም አግባብ ባለው መልኩ ለማስተናገድ አቶ ጌታቸው ረዳ በተንቀሳቀሱበት ጊዜ በጣም ጥርስ አወጡ አቶ ጌታቸው ረዳ ይበርቱ የሚል ብዙዎች የድጋፍና ጥቂቶች ደግሞ እርስ በርሱ ያለውን ሽኩቻ የማንሳትና ነገሮችን ከመፈታት ይልቅ በልቂቱ መካከል የራሳቸውን የረከሰ ነገር ለማስሄድ የሚሉ ጥቂት ቡድኖችም እንደተከሰቱ አይተናል ያ ነገር ቀጥሏል እያለ የሌለ የሆነ የመንግስት ወይም ያ የተቋማት ኃይል ከሆነ እርምጃ መወሰዱ አግባብ ነው ብለን እንላለን የትግራይ ጊዜያዊ አስተዳደር የትግራይ ክልል ፖሊስ ኮሚሽን ከፍተኛ ኃላፊነት ከኃላፊነታቸውንም ማባረሩን በዚህ ሲገልጽ አንደኛ ምክትል ኮሚሽነር ገብረስላሴ በላይ የአድማ ብተና ኃላፊ የነበሩትን ያነሳ ሲሆን ሁለተኛ ምክትል ኮሚሽነር ታደሰ መሰረት ወንጀል ማጣራት ላይ ኃላፊ ሆነው ሲሰሩ የነበሩ ናቸው ማለት ነው ሌላው ሶስተኛው ምክትል ኮሚሽነር ብርሃነ የልዩ ተልእኮ ኃላፊ የነበሩትን ሰው ከዛ ከኃላፊነታቸው ላይ አንስቷል ማለት ነው ይሄ እንግዲህ ዋናው ህዝብ ሰላም እንደሆነ የትኛውም እንኳን የትግራይ ክልል እንኳን የአማራ ክልል እንኳን የኦሮሚያ ክልል በየትኛውም አግባብ ህዝብ ሰላም ይሆን ዘንድ ያ ቅድሚያ መሰጠት ያለበት ጉዳይ ነው ምንም ጥያቄ የለው የምንናደደውና ኢሞሽናል ሆነን አንዳንድ ወጣ ያሉ ንግግሮችን እስክንናገር ድረስ የሚያደርጉ ሰዎች ችግር ያወራሉ ወደ ባሰ ችግር ይወስዱ
ትናንትና የሆነውን ችግር እነሱ ያድርጉት የነሱ አባት የነሱን ያዛቸው አድርገው ሳናቅ ያንን እያወሩ ስሜታችንን ከቀሰቀሱ በኋላ ግን ወደ ባሰ መከራና ጥፋት እየወሰዱ ስላስቸገሩ ነው ያን ነገር የምናወግዘው እንጂ ችግር ከህዝብ ላይ እንዲነሳ መጀመሪያውም መጨረሻም ላይ ምንም ጥያቄ የለውም እንትን እንዳለን ማለት ነው። እሺ ሰላም እንባባላና ዮሐንስ አባዮ ሰላም ተሰቦች ይባርክ አመሰግናለሁ። አማን ዩቲዩብ ሰላም ብያለሁ። ደህና ናችሁ ወይ? ሁላችንም እዚህ ጋር ሰላም ሰላም እንበልና ወደሚቀጥለው እንሄዳለን። ምክንያቱም እዚህ ላይ ክፍያ ይጠይቃል። እኛ ደግሞ እንደምታውቁት የኢትዮጵያ ባንኮች ባለው ነገር ላይ እዛው መሻቆትና ተራ ነገር ላይ እንትን ማለት ያለችዋን ሀብት ለመቃረም ብቻ የሚጣደፉ አለባበሳቸውና አካሄዳቸው በሙሉ በሆነ ኤግዛጀሬት በተደረገ ነገር ላይ የተቀመጠ እንጂ ዓለም አቀፍ እንኳን ግንኙነት የምንፈጥርበት ነገር የለንም። ገንዘብ ቢኖረንም እንኳን ለመክፈል ሶፍትዌሮችን ለመግዛት ስለማንችል የስትሪም ያርድንም ቢሆን የሰጠው እንትን አንሷ አልቋል ነው የሚለው ፍሬሽ ስንሆንና የተወሰነ ተከታዮች ምናምን ይቆጥራሉ ይመስለኛል። እኛ ተከታይ ቢኖረንም መዘጋቱን አላዩም መሰለኝ። ዞሮ ልመናም ስለሰለቸን መለመኑ አስጠልታ ነው። ትልቁ ነገር የምትችሉት ነገር ሰዎች እንትና ለማታችሁ በጣም ነው እንትን የሚለው። ሚሊ ፍቅር ሰላም ብያለሁ። መሐመድ ከድር ሰላም ነው ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንዴት አላችሁ? ደህና ናችሁ ወይ? እስኪ ጀነራሎቻችን ምንድነው የሚሉት? እሳቸውን እንያቸው። የ3000 ዓመት የኖረ አገር ይመስላል ይሄ አገር። 100 ዓመትም የኖረ አይመስልም። አዳዲስ ሀገሮች ናቸው እኮ አሁን ጥሎ ነው የሄዱት እና ትክክል አይደለም። ምሁሩ ሁሉ ተምሬያለሁ እያለ ምሁሩ ሁሉ ተምሬያለሁ እያለ አንድ ጠብ የሚል የጥናትና ምርምር የፈጠራ ስራ ያመጣ፣ ግን ፖለቲካ ላይ ሲያንቦጫርቅ ነው የሚውለው። ትክክል አይደለም። ሐኪሙም ፖለቲከኛ፣ ግብርና ሰራተኛውም ፖለቲከኛ፣ አደገኛ ቦዛኔውም ፖለቲከኛ፣ ሁሉም ፖለቲከኛ። ሁሉ ደግሞ አፍራሽ መሆን የለበትም። ወደ ሰው ወደ ቀልቡ መመለስ አለበት። አገሩን እየገደለ ነው። 3000 ዓመት ዘመን ሲዘምር ቆየ። 3000 ዓመት የኖረ አገር ይመስላል ይሄ አገር። 100 ዓመትም የኖረ አይመስልም። አዳዲስ ሀገሮች ናቸው እኮ አሁን ጥሎ ነው የሄዱት እና ትክክል አይደለም። ምሁሩ ሁሉ እንደሰማችኋቸው እንግዲህ ፊልድ ማርሻል ብርሃኑ ጁላ ምሁሩ ሁሉ የምሁርነት ዋጋ ያጣ መሆኑን ነው የተናገሩት። ዛሬ ምሁርነት ምን ማለት ለሌሎች ጠላቶቻችን በባርነት ለማገልገል ደፋ ቀና የሚሉበት አይነት አቅም እንጂ ሌላ ነገር እንዳልሆነ ነው ያየን ያለ ነው። አገላለጾች ምኖች ሆኑ ዋናው ምንም ይባል ምንም በበጎነት ዛሬ ላይ ለሀገር ዛሬ ላይ ለምንወደውና ላመንበት ነገር ዋጋ ለመክፈል ያልተነሳ ሰው መቼም ቢሆን መነሳት ስለማይችል እዚህ ላይ ምንም ጥያቄ የለው እና እሳቸው ልክ ናቸው። ደጋግመን ምንለው ምሁርነት ዋጋ ያውጣ፣ ማንኛውም ነገር ዋጋ ያውጣ ነው። ተምሬያለሁ እያለ ምሁሩ ሁሉ ተምሬያለሁ እያለ አንድ ጠብ የሚል የጥናትና ምርምር የፈጠራ ስራ ያመጣ፣ ግን ፖለቲካ ላይ ሲያንቦጫርቅ ነው የሚውለው። ትክክል አይደለም። ሐኪሙም ፖለቲከኛ፣ ግብርና ሰራተኛውም ፖለቲከኛ፣ አደገኛ ቦዛኔውም ፖለቲከኛ፣ ሁሉም ፖለቲከኛ። ሁሉ ደግሞ አፍራሽ መሆን የለበትም። ወደ ሰው ወደ ቀልቡ መመለስ አለበት። አገሩን እየገደለ ነው። 3000 ዓመት ዘመን ሲዘምር ቆየ። 3000 ዓመት የኖረ አገር ይመስላል ይሄ አገር። 100 ዓመትም የኖረ አይመስልም። አዳዲስ ሀገሮች ናቸው እኮ አሁን ጥሎ ነው የሄዱት እና ትክክል አይደለም። እሳቸው የሚናገሩት በትክክል ነው። በጣም ሲምፕል፣ ማንኛውም ሰው እንዲረዳው ነው። ምሁር ነኝ ያልክ የት አለ ዋጋህ? የት ላይ ነው ያመጣኸው ለውጥ? የት አለ አስረዳኝ የሚል ነገር ነውና ምሁርነታችሁን እንዲሁ ዘመን ለማርከስ ወደ ኋላ ለመጎተት ድሮ አለፈ በተባለው በተነገረ ነገር ዛሬን ከምናየው ይልቅ ከአይን ይልቅ ጆሮን የማምለክ አባዜ ላይ ተጠናውቶን በዛ ላይ ቆመቀር ሆነን ያለንበትን ነው ፊልድ ማርሻሉ እየተናገሩ ያሉት። እሱን ነው ብናስተውልም መባል ያለበት። ምክንያቱም ዛሬ ላይ ማንም ይበል ማንም ሀቁ አይቀየር። ኢትዮጵያ ታሸንፋለች፣ ሀቅ ያሸንፋል። የሆኑ ሰዎች ስለሆኑ አይደለም አስተሳሰባችንን ራቅ አድርገን እንይ። ከግለሰቦች በላይ ከሆኑ ነገሮች በላይ እንጂ እስከ የመጣንበትን እንኳን ካልኩሌት ብናደርግ ዛሬ አስበን ነው ወይ
ዛሬ እኮ የሚሞቱ የሚጓዱ ልጆች ብታዩዋቸው በጣም የሚያሳዝኑ ናቸው። በተለያየ በአማራ ክልል በየትኛውም ላይ በኦሮሚያም በየትኛውም አግባብ ላይ ያሉ ህፃናት የሚያማምሩ ምንም ነገር የማያውቁ ግን ትክክል ነን ብለው የሚሉ ቀደሙ ብዬ አፈጻጸሙ አንድ ቦታ ብቻ ነው ጦርነት ያለው አይደለም። ስለዚህ በዚህ ልክ ቆይስክና የመጀመሪያውን አይታችኋል አይደል? አንዴዛ ነው አንዴዝ ነው ተከፋፍሎ ነገሮችን መጀመር፣ ማቀጣጠል፣ መፈከር፣ ማቅራራት ከዛ ቀጠለ በሁሉም ቦታ ላይ ጥፋትን ማባባስ እንጂ ማሸነፍና መሸናነፍ ያለበት ነገር እንዳልሆነ እንድታውቁ ነው እዚህ ጋር ማውራት የፈለኩት። አሁን የሰው በድሮን ተመታ ይሄ ነው ለሌሎች ክልሎች ላይ እንደዚህ ከጀመሩ በኋላ አንድ የጀመረ ኃይል አሸንፋለሁ በአራት ቀን 4 ኪሎ አላለንም እንዴ? በአራት ቀን 4 ኪሎ ያለን ሰው ለምንድን ነው በምንስ ይባል በምንስ አሸንፋለሁ የሚል ነገር አይደለ? የመጀመሪያው እንትን እቅዱ እና የመጀመሪያው ምንም ነገር የሌለውን ይሄ ሰራዊት የሱ ነው ይሄ እንደዛ ነው እየተባለ ጠላት እየተጫወተ እንዳለ በማወቅ የሚሰሩት እንዳሉ ሆኖ ባለማወቅ ግን ብዙ ሰዎች በጣም በመታለል ላይ ነው ያሉት። በየቲክቶክ በየምናምኑ ላይ እብደት ምናልባት የሚያወሩት ነገር ኃላፊነት በሌለው ሁናቴ ተናግረውት የሚቀሩ መስሏቸዋል። ነገ ሲመጣ ተጠያቂነት ሲመጣ አሁንም መጮህ ነውና እነዚህ ሽማግሌዎች ምኖችም እንዲሁ ቁጭ ብለው ተደላደለ ቦታ ላይ ምናልባት ለነሱ 4-5 ጠባቂ ወይም ምናምን የፈጣሪን ጠባቂ ቢክዱም ያ ያመኑበት ወይም የሚታዘዙት በባርነት የሚያገለግሉት ኃይል የቀጠረላቸውን ጠባቂ አቅፈው ነው እንደዛ የሚያቀራሩት። እነሱ እንደዛ ያቀራሩ እዛ ጋር የሚሞተውና የሚሰቃየው ማን እንደሆነ ታያላችሁ። ድራማ ቀልድ እየተሰራ ምንም ነገር ለማግኘት የራሳቸው የረከሰ ነገርን ለመፈጸም ህዝብን በወጥመዳቸው በክፋት ወጥመዳቸው እያስገቡ እንደሆነ ንምታዩ። ዛሬም ማሸነፍ ነው የሚባል ዛሬም እንደዚህ ነው። ፖሊስ ትደበድባላችሁ፣ በሰሜን ሸዋ ላይ ነፍሰ ጡር የሆነች ሰው ገደላችሁ፣ ሌሎችን ብዙ ሰዎችን ገደላችሁ፣ በላችሁ። ያ ነው ወይ ድል? ስንት ዓመት ነው የሚፈጀው? እንደዚህስ ነው ወይ መሆን ያለባችሁ? በዚህ ሁናቴ ሴት ድረስ ነው የምትሄዱት? በእውነት አስባችሁት ነው ወይ? ቤተክርስቲያን ላይ ቆማችሁ ቄሱ መስበክ አቅቶት ቃለ እግዚአብሔርን ማስተማር አቅቶት በቆመበት ላይ እናንተ እስከተጥቃችሁ በዛ ልክ ስትናገሩ ስትታዩ አስባችሁበት ነው? እናንተ አይደለም በተለይ በሃይማኖት ቦታ ላይ እነዚህ ወጣቶች የሚያማምሩ ወጣቶች እዛ ጋር ቆመው ሲናገሩ ስታዩቸው የሃይማኖት አባት ሽማግሌ ነኝ ያለ የሀገር ባለቤት ነኝ የሚል ሰው ነው ማልቀስ ያለበት፣ ማቅ ለብሶ ማልቀስ ማንባት ያለበት። እነዛ ወጣቶች ምንም ያውቁት ነገር የለም። በቃ ልክ ናቸው እነሱ ያችን ክላሽ ይዘዋል። በእነሱ ልክ ምንም ሰው የለም። ዓለምን ጨብጧል። እንደዛ ሆነው እስከ ሞት ድረስ እስከሄዱ ድረስ እየተገፉ ለነሱ ነው የሚገባው? ትውልድንስ በዚህ መልኩ ነው የምናድን? የራስን ልጅ የራስን ሰውስ እንደዚህ ነው ማድረግ የሚቻለው? እና እኔ በጣም ምሁርነትም ማንኛውም ነገር ዋጋ ቢስነቱን የምናየው ወይም እያየን ያለንበት ወቅት ላይ ያለው ዛሬ ሁሉም ሰው ደንግጦ ተደናግጦ ይሄ ነገር መስተካከል አለበት በሚል ስሜት መነሳስ ካልቻልን ድረስ አንዱ ባንዱ እየፈረደ የሆነ ነገርን ቢገፋው ወደ አውድ ቢያወዛውዘው ጥብቆ የተፈታ ቦምብ ነው የምታወዛውዘው፣ ደረሰበት ላይ ይፈነዳል። ችግር ይወራል እንኳን ተደርጎ እንኳን ተፈጥሮ ሳይፈጠር ሁሉ እየተፈጠረ ችግር ይዘከዘካል። ታዲያ ችግር ማውራት እኮ የችግር ባለቤትነት ወይም የችግር የሆነ ጎተራ መሆን እንጂ የመፍትሄ ሐሳብ ወይም አእምሮ ያለው የሰውነት መለኪያ እኮ አይደለም። ከችግሩ አንዲት እንኳን እንዲህ ብናርግ እንኳን እስኪ ጋፕ በሉ፣ እስኪ ቆም በሉ፣ እስኪ መፍትሄ እንፈልግ የሚል ሽማግሌ የለንም። ፖለቲካ ፓርቲዎቻችንን በሙሉ ደጋግመን ያወራነው ነው። ዛሬም እስካልሰማን ድረስ እና በነዛ ቆሞቀር ሰዎች እድሜያችንን ወስደን የምንሰጥ ከሆነ ይሄው እነሱ ለተቀጠሩበት እየሰሩ ነው፣ እኛም ለነሱ መጫወቻ ይሆን መቀጠላችን የሚያሳዝን የሚያሳፍርም ስለሆነ ዛሬም ቢሆን እንንቃ። እስኪ ሰው እናትርፍ፣ እንኳን ለራሳችን ሰዎች የሚትረፉ፣ እስኪ ወጣቶች ይትረፉ። የተነሱበት ወይም መጀመሪያ የተነገራቸው ሌላ ነው፣ እየሰሩት ያሉት ሌላ ነው። እየሆነ ያለው ነገር በሙሉ የተገላግጦሽ ነው። ፖሊስ ጣቢያ ላይ ድንገት ሌሊት ሄደህ ተኩሰህ አንድ ፖሊስ ጣቢያ ስለገደልክ ነው ለውጥ የምታመጣው? አንዲትን ነፍሰ ጡር አመራር ስለገደልክ ነው ለውጥ የምታመጣው? አንድን ቀበሌ ላይ የሚያገለግልን አመራር በመግደል ነው ለውጥ የምታመጣው? ይሄ ባህሪ ነው ወይ?
በጣም የሚያሳፍሩ ነገሮችን ነውና ይሄ እንዲህ ክፋተኞች ምሁሩ ሁሉ ተምሬያለሁ እያለ አንድ ጠብ የሚል የጥናትና ምርምር የፈጠራ ስራ ያመጣ፣ ግን ፖለቲካ ላይ ሲያንቦጫርቅ ነው የሚውለው። ትክክል አይደለም። ሐኪሙም ፖለቲከኛ፣ ግብርና ሰራተኛውም ፖለቲከኛ፣ አደገኛ ቦዛኔውም ፖለቲከኛ፣ ሁሉም ፖለቲከኛ። ሁሉ ደግሞ አፍራሽ መሆን የለበትም። ወደ ሰው ወደ ቀልቡ መመለስ አለበት። አገሩን እየገደለ ነው። 3000 ዓመት ዘመን ሲዘምር ቆየ። 3000 ዓመት የኖረ አገር ይመስላል ይሄ አገር። አሁን 100 ዓመትም የኖረ አይመስልም። አዳዲስ ሀገሮች ናቸው እኮ አሁን ጥሎ ነው የሄዱ። አዳዲስ ሀገሮች ከኋላ ተመለሱ። ታሪክ እናወራለን። የአክሱማዊት ዘር፣ የጎንደር የፋሲል ግንብ ባለቤት የእንተናዘር እንላለን። ስራችንና ተግባራችን ግን ያንን የሚቃረንና ከዛ በተቃራኒው ያን ለማጥፋት የመጣን እስክንመስል ድረስ የሚያሳፍር ሆኗል ነው እያሉት ያለው። ምንም ጠቅላላ ነገሩ ማንኛውም አዙሪት ውስጥ እንግባ፣ ምንም እንበል፣ ምንም ይሄ ነው ጉዳይ። አዎ ባይደን ተቃጠለ እያልከኝ ነው። ይህንን ያው ባይደን ተቃጠለና ሌሎች ነገሮች ላይ ብዙ ነገሮች አለ ምላችሁም ያ ነው። ምንም ማለት ባይደንም ይቃጠላል። ሌላም በኢትዮጵያ ላይ ያሉ ጥፋቶችን በሙሉ የምንቃወምበት አቅም አለን። ሀቅን እስከያዙ ድረስ መሪዎቻችን ይቀጥላሉ። ሀቅን ያላዙ ሰዎች በሙሉ ይጠፋሉ። ያን ምናምን ለብዙ ሰዎች ቀልድ ነው፣ ፌዝ ነው የሚመስለው። ለዛ ነው ብዙ ሰው የማይከታተለው እና ችግር የለውም ግን የምናሸንፈው እኛ ነው። በዚህ እርግጠኛ ሁኑና የትኛውንም የዓለም እውነት የምናይበት የተለያየ ነገር አለን። እዚህ ላይ ይሄ ዱንያ ላይ ባለው ነገር ምናምን እንትን ቢል እሱ ችግር የለብንም። ዋናው ባይደንም ተቃጥሏል። ያው ትራምፕም የሆነ ጊዜ ብዙ ጊዜ ነው ኦልሞስት እንግዲህ ከህዳር ታህሳስ አካባቢ ጀምሮ ይመስለኛል አይ ቲንክ ቢያንስ ሚዲያ ላይ ደጋግሜ የተናገርኩት ነገር አለ። ትራምፕ ልመረጥ ብሎ ኢትዮጵያ ውስጥ አመልክቷል። ፑቲንም ደግሞ ምዕራባውያንን በደንብ አድርጎ ወቅቶ አበጥሩ ብሎ ለኢትዮጵያ ሰጥቷል የሚባል ነገር አለ። ኢትስ ፌዝ ኦኬ ቢኮዝ እኛ አሁን ማስተዋላችን ተወስዷል፣ ሰውነታችን ተወስዷል፣ ኢትዮጵያዊነት ከፍታችን ተወስዷል፣ መለኮታዊ ማናዊ እይታችን ተወስዷል። በሆነ አርት ኩርሲ ላይ ውለናል። ውሸት፣ ክህደት፣ የረከሱ ነገሮች ዘመናችንን ሁሉ እየተሻሙን ነው ያሉት እና እኔ አሁን እዚህ ጋር ስናገር በጣም ነው የሚያስቀው፣ በጣም ነው የሚቀልደው፣ አስደንጋጭ ምናምን የምንለውም ለዛ ነው። እኔ ባጭሩ ትራምፕ ይመጣል። ትራምፕ የሚመጣው ብዙ ላይ ማለት መሐመድ ከድር እንዳነሳው ሳረሰው የምናገረው ትራምፕ ቢመጣ ለኢትዮጵያ አልጠቅም ባለ ሰዓት ላይ ኢትዮጵያውያን አውርደው ጥለውታል። አሁን ሲመጣ ለኢትዮጵያ የማይጠቅም አካሄድ ሄዳለው ካለም ለራሱ ይብሷል እና እኛ በጎንሁን ጥሩንሁን በመልካም ነገር ላይ እንሽቀዳደም። ሰዎች ስለራሳቸው ያውቃሉ። የእኛን ታሪክ በበጎ እንጻፍ፣ አብረን እንቁም። አብሮን ካለ ሰው ጋራ በሀቅ እንደዚህ የሚለው ነገር ዋናው እሱ ነው ድሉ ከያለንበት ቦታ ላይ ስለሆነ። ከዛ ውጪ ትናንትና የሚያልኩት አለ። ኢትዮጵያዊ የሆናችሁ ሰዎች በተለይ ወደኛ ብትመጡ አሪፍ ነው። ሀገራችሁ ላይ መጣችሁ ሀገራችሁን በባለቤትነት ብትይዙ፣ ምክንያቱም ብዙ ነገሮች ከዛ ጋር ነው የተያያዘው። ኒኩለርም ባለ ኒኩለር ብትሆንም እኔን አታሸንፈኝም ስል እኮ በጣም ያስቀላል። ምን ይሄ አንድ እንትን ሰውዬ ዩቲዩብ ራሱ ሲዘጋበት ተዘግቶበት የሚቀር ምን አንድ የሆነ ኤዲት ምናምን እንትን የሌለው ምናምን ልትሉ ትችላላችሁ። በቃ ልክ ናችሁ። እኔም ልክ ነኝ፣ እናንተም ልክ ናችሁ። ውጤቱን መጠበቅ ነው ዋናው። ኒኩለር የሚኑርህ ዶላር፣ ስልጣን የሚኑርህ ምንም፣ የምናሸንፈው እኛ ኢትዮጵያውያን ነን። የተገፋኖች ከፈጣሪ ጋር ነው። እዚህ ጋር ያለው መንግስትም ማንኛውም ሰው ይኑር፣ ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊጠፋ ነው፣ ሊያሸንፍ ግን አይደለም። አይ ካልክ እስኪ አሸንፍና ልይህ የሚል ነገር እንናገራለን እና የማናቸው ጤፍ እሸት አይጠብሱ ወተት ፈሶ አያፍሱ ይላሉ የሙሐመድ ከድር እና ያሰይዴ ትልልቅ ሰዎች አሉና እኔ የማውቃቸው ብዙ ሚስጥራትን የምማረው ከዛ ነው። አባቶችን አከብራለሁ፣ ፈራለሁ። ስለዚህ ጤፍ እሸት አይጠብሱ ወተት ፈሶ አያፍሱ ውድ ያረከሰ ሰው አትማርም ነፍሱ ይላል እና ዛሬ ስልጣኔ መሰልጠን ወር መሰይጠን የሚል ብዙ መለኪያዎች አሉ። እኔ በድፍረት የማናገረው ኦልሞስት የሆኑ ነገሮችን ምራን እያደረኩ መደው በቃ የኔ የሆኑ እህት ወንድሞቼ መዳን አለባቸው፣ መስረፍ አለባቸው፣ ማስረፍ አለባቸው፣ ማሸነፍ አለባቸው። የማንም ባለጌ ሊጫወትባቸው አይገባም በሚለው ነው እንደዛ የሚጮው እንጂ
እንደኔ እኮ ዩቲዩብ ላይ መናገር ሁሉ አያስፈልገኝም ካየሁት አንፃር ሁላ ማለት ነውና ጀስት መናገር ደግሞ ግዴታ ነው እንዳንድ ኢትዮጵያዊ ግዴታችንን መወጣት ይስማ የራስ ጉዳይ እኛ የራሳችንን ነገር በመናገር መሆን ብቻ ነው ኢንሻአላህ ምንም አይልዷ ይደረጋል አላህ ሰላሙን ያወርድልን እያለች ነው ቢቱ አራጋው ያ ዱዓ ላይ እንግዲህ ተውበት ያስፈልጋል ዛሬ ምንድነው አንዳንድ ሰዎች አብረውኝ የነበሩ ሰዎች የአሹራ ጾም የጾም ቀን ነው ምናምን ብለው ጾምናን ብለው አልተገናኘንም ከኔ ጋርና ጾም ጸሎት ያስፈልጋል በተለያየ ቦታ ላይ ጾም ጸሎት ሲታወጅ ባለመታየታችን እንደው ዛሬ ላይ ሰው ወደ ቀልቡ ወደ ትልቅነቱ ለመምጣት በጾም በጸሎት ካልተጋነ እንትን አይደለም ብቻ የምታዩት ነገር በአጠቃላይ አሁንም መከራው እንዲቆይ ሰው ወዷል እኔ እሱ ነው ያየሁት ሰው ለመዳን አይፈልግም ያወራል ግን እዛው አዙሪት ውስጥ ነው ያለው መከራችን ይቀጥላል ሮ እሱ ነው ያያየዋለሁት በዛም ይሁን በዚህ ግን ሐቅን ያዙ ሰዎች ኢትዮጵያና ኢትዮጵያውያትን ማንንም አይነካቸው እዚህም ላይ ያላችሁ ልጆች የሸፈታችሁ ልጆችም ቢሆን ነፃ ወጡ ሰው ገዳያቱን የናንተ ሰው ለመግደል አይደለም የተሰራው የናንተ ሰውነት ሰዎችን ለማስለቀስ አይደለም የተሰራው የናንተ ሰውነት ለጥፋት አይደለም የተሰራው ኢቭኒፍ የናንተ ሐሳብ ሳይሆን እንደው ከየትም ቦታ ላይ ተጠራቀመ ሰው በነገራችሁ ነገር ላይ ለጥፋት አትሰለፉ አብራችሁ ካለ ሰው ጋር እንደው በነውር አትሰለፉ እባካችሁ አሁን ነው የምረው ይሄ ዘረኝነትና ጎጠኝነት ነው በጣም የሚያስጠላው ለዛ ነው ስንናገር እንኳን ሁሉ እስክንሳቀቅ ድረስ መከራው እንኳን ውስጥ ገብቶ አይነገር አሁን ትግራይ ክልል ላይ ወይም ትግራይ አካባቢ ላይ ያለ ነገር በቃ ምንም መከራ ህዝቡ ይገባ አይነገር ማንንም ሰው ያንን መከራ ሁሉ አያወራምና ይሄ ዘረኝነት አንዱ ባንዱ እየሳቀ የሚከድበት አግባብ በጣም የሚያሳፍነው ከዛ ለመውጣት ግን የምንሰራው ብዙ ስራ ሊኖር ይገባል ያንን ማድረግ ካልቻለ ግን እጅግ በጣም አሳፋሪ ነው ችግር ገጠመ ብንልም ከዛ መውጣት አለም መቻል እንጂ ዝም ብሎ ያን ያወሩ መሄድ ምንም እንትን የሚለው ነገር የለም ላይ ትራምፕም ይመጣል ያሸንፋል ያ ኢትዮጵያ ነው ፈጣሪ የሚያደርገው ነው ቻይናም እዚህ አረቦች ጋርም ያለው ነገር እንትን ይላል እዚህ መካከለኛው ምስራቅ ላይ የሚነሳው ጃዳዊ መልክ ይዞ የሚመጣው ነገር ከበድ ይላል በሌላው በዚህ በግብጽ በሱዳንና ሌሎች ሀገራት ላይ የሚመጡ አንዳንድ ነገሮች አሉ ሁሉንም ግን እናሸንፋለን እንዳሸነፍን እኮ ነው አይተን የምናወራውና አሁን ቀልድ ነው ይሄ ምንም ችግር የለው እኔ መፍረድ አልገባኝም ማለት ይቻላል መፍረድና መወሰን ብቻ ነው እንትን ማይለው እንጂ ሐቅ እንደሚያሸንፍ ያ ምንም ጥያቄ የለው መናገሩ ላይ ያስፈልግ ሞክራለሁ ያለ ሰው መሞከር ይችላል የዚህ ዓለም እንትን የሚዘልቅበት ሁናቴ ነገር የለውም ስለዚህ ባይደንም ከተቃጠለ ከአፍጋኒስታን ጀምሮ እንደተቃጠለ ነው አቤቶኩቹ ያን ቪዲዮ የመጀመሪያ ስልክ ያወራውበትን ካስቀመጠው እንትን ለዋል ዋናው ነው ብዬ ስላልሆነ ያለው ፈጣሪ ነው እሱ ፈጣሪ እንትን ለዋል እኛ እንዳን እኛ እናሸንፍ እኛ በበጎ እንቅደም እኛ ብርሃናማ ታሪክ ለመጻፍ እንሽቀዳደም እንጂ ሁሉም ስራውን ይሰጣዋል በቃ የኛ መኖር በሌሎች ላይ በፍሬው የሚገለጥ መሆን አለበት የኔ መኖር በሰዎች ዘንድ ምንድነው ምን አለ ታውቁታላችሁ ቢባል አይ አውቃለሁ አላውቀውም የሚል አይነት መሆን የለበት ስለዚህ እሱን ነገር ያሰብን የኛ መኖር ዋጋ ያውጣ ማድረግ ያለብንን በጎ ታሪክ እንጻፍ እንጸጸት ከገባንበት ዳንኪራም ካለ ከዛ እንውጣ ከዛ ውጭ አይ ከተባለ ማንንም ዳንኪራ ማንንም ገዳይ ማንንም ነውረኛ ማንንም በተከበረ ማንኛውም ነገር የተሸፈነ ሁሉ ይገለጣል ይጠፋል እናጸዳለን ይወገዳል ሲምፕል ሲወራ ግን የሚሆነው ስልጣን አለኝ መንግስት ነኝ ገንዘብ አለኝ አይሰራም እዚህ ያሉት ስርዓተ መንግስት ላይ ያሉ ሰዎችን እንደናንተ መበከል እንደናንተ ከቆሸሹ ከተበላሹ ዘረኛ ጎጠኛ መንደርተኛ ከሆኑላችሁ ያኔ ታሸንፋላችሁ በቃ ስለዚህ በዛ ስሜት መሄድ ነው እና ማሸነፍ የፈለገ ሰው ለማሸነፍ በዛ መልኩ እንሂድ ይብቃ ሊያቆም የሚችል በጣም ሲምፕል እኮ በቀላሉ ሊያቆም ወደሚችል ነገር መሄድ የሚያነውር ይለ በለው 11 ወር 1 አመት ሲሞለው እንኳን እስኪ በቃ 1 አመት ቆጠረ ይብቃችሁ ሚሊዮን እንዳልኳችሁ ነጋዴዎች ይነግራሉ ጥቂቶቹ ይነግራሉ ምንም የማያውቁ ሰዎችን ማትረፍ ላይ ነው ትራክተር ገዝቶ የላከ ሰው ይል
አሁን ዛሬ ጎንደር ከተማ አስተዳደር ከ500 ኩንታል በላይ የሚሆን የምግብ እህል ገዝቶ በአይከል ወይም ጭልጋ ወረዳ በቆላ ድባና ማነው በሚባል ጃናሞራ በሰሜን ጎንደር አካባቢ ላይ ያሉ ሰዎች ድጋፍ አድርጓል። ልክ እንደዛ የሆነች ነገር ሲደረጋት ለደካማ ለአቅመ ደካሞች ቤት ሲሰራት በለው እያልን የት ድረስ ነው የምንሄደው? ማንም ይበል በማወቅ እሺ ያሰቡት አስበውበት ነው። ከዛም ተከትለው ያሉትም አብደዋል ተከትለዋል። እኛ ራሳችንን ለማትረፍ ከዛ ራሳችን መነጠል እንኳን እንዲታብዶ አስተውሎት ተይዞም በጣም ከባድ ዘመን ላይ ነው ያለው እና ሰማዩ ምድሩም ሲንቀሳቀስ ማን እንደሚያቆመው እናያለን ምናምን ምንለው ብቻ ኢትዮጵያን የነካን ሁሉ ዋጋውን ያገኛል። የኔን ህይወት አመሰቃቅሎ ብዙ መከራ ውስጥ የከተተኝን ኃይል ፈጣሪ እንደዛ ያደርገዋል። የሱንም ህይወት እጅግ የተመሰቃቀለ ያደርገዋልና ይሄ ነግበኔ ማለት የበለጠ ትልቅነት ነው። ያ ቢቀር ግን እላችሁ ላይ ደርሶባችሁ እንኳን እሱን ለማራገፍ አለመስራት ደግሞ መቼም በጣም ትልቅ ድክመት ስለሆነ በዛ ስሜት ነው እንትን ምነውና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እንደዚህ ምንለው እሱም በመለመን ማለት መለመን በጣም ነው የምጠላው። እኔ እንኳን ለምወዳችሁ ሰዎች ለጥላቶችም ቢሆን እኔ ልመናን እጠላለሁ። ለማንም ልመና ነው የሚመስለው። እኔ መስጠት ነው እንጂ የሚያስደስተኝ መቀበል ስለማያስደስተኝ ስጠይቅም ደግሞ እውነታውን ነው ያው ሐቁን መንገር የራሱ ተሳትፎ ሲያደርግበታል ካላደረገ እንደዛ ነው። አሪፍነቱ ግን እጅግ በጣም ብዙ ጥላት አፍርቻለሁ። ስህተትን ከማስተካከል ይልቅ አለማስተካከልን መመስከር በዘረኝነትና በጽንፈኝነት ባህሪ የሚገለጥ የዝቅታ ባህሪ ነው። በተለይ ከዚህ በፊት ስታወግዘውና ስታጥላለው የነበረው ላይ አንተ ይዘው ከተገኘና ያንን የተገበርክ ስትኖር እጅግ በጣም የሚያስጠላ ይሆንባል። በተለይ ጠያቂ ከመጣ ማፈሪያ የተበላሸ አፋራም ሆነም በመግደልና መገዳደል ላይ ብቻ የምትቆም ብልግና ላይ ሆነ የምትል ትሆናለህ ነው የሚለው። ዲጂታላይዜሽን እና እኛ አሁን ዲጂታላይዝ ነው ነገሮች ወደ ዲጂታላይዝድ እየሄዱ ነው። የተለያዩ ነገሮች ወደ አንድ ሴንተር እየሄዱ ነው። አንድ ሴንተር ላይ ሲሄዱ ያንን የሚቆጣጠረው አካል እጅግ በጣም ፓወር ይበዛለታል። እንደዚህ የሚቆጣጠረውን አካል መርጦ የማስቀመጥ እና እንዲሁ ደግሞ ወጣ ገባ እያለ እንደዚህ የሚያወደለድለው ሰው ችግር የለውም፣ ለሱ ጥሩ ነው፣ መድኃኒት ነው የሚሆነው። ምክንያቱም ብዙ ሰው የሚናገረው የሚሳደበው ብዙ ጥፋት የሚያደርሰው እንደማይጠየቅና ከዛ ነገር ነፃ እንደሆነ በማሰብ እንጂ ተጠያቂ እንደሚሆን ቢያቅ ያን ሁሉ የረከሰ ነገር አያደርግምና ዲጂታላይዜሽን ወደ ሴንትራላይዝ ሲያደርግ ሴንትራላይዝ በሆነበት ላይ አሁን እንዳለችዋ የዓለም ከፍተኛ ተቋማት ላይ ያሉ ሰዎች እንደሚጫወቱበት አይነት ጨዋታ ውስጥ የሚገባ ከሆነ እጅግ ብዙ አደገኛ ይሆናል። እነዛ ክፋተኞች ዋናውን ሴንተር ይቆጣጠራሉ። ክፎች ምንም ሰው አያመልጣቸውም። ከነሱ ክፋት ጋራ የሚጋጩሉ አያመልጣቸውም። ስለዚህ በጣም አደገኛ ነገር ይፈጥራል። ያንን መምጣቱን እንደመጣ ሁሉንም እንዲሁ እንደዛ በማለት አይደለም። ውሃ የሚወርድበትን ዛፍ መትከል ከመትከልም እስከ ፍሬ ድረስ መንከባከብ፣ ልጅ መውለድ ከመውለድም እስከ ማሳደግ የምንፈልገው ነገር ላይ እንዲደርስ ፍቅራችን፣ ግንኙነታችን፣ አብሮነታችን ማንኛውም የጋራ የሆነ ነገር በሙሉ ከመጀመሪያው ጀምሮ ወደሚገባው ፍሬ ለመሄድ የሚያስችለውን ጉዞ በአግባቡ ይቀጥል ዘንድ እንክብካቤው መቀጠል አለበት። እኛ ላይ ያለው ስህተት በዘፈቀደ ነው። የሆነ ነገር አመንኩ ካለ አንድ በጣም ጥፋት ላይ የነበረ ሰው በቃ አምኗል ብሎ የመተው በጥንቃቄ ያለመከታተል። ለዛ እኮ ነው ጽንፈኞች ነህዋትና መሰሎች እኮ እዛ ሲቀብሩ ኖሮ ሲነቃባቸው እኛ ሁስንላቸው እንደገና መልሰው ለመውጋት ተዘጋጅተው የሚመጡት የኛ ተጠናክረን አብረን ቆመን ያን ለመመከት የሚያስችል ምንም ነገር ባለማድረጋችን ነው። ስለዚህ ዲጂታላይዜሽን ሲመጣ መግባት፣ ነገሩን ማወቅና በአግባቡ መጠቀም፣ ከዛ ጋር የሚመጡ ጥፋቶች እንዲያጎዱ ማድረግ፣ ጥቅሙም ደግሞ እንዳያመልጠን ማድረግ ላይ እንጂ በመሸሽ እንዳትነኩት ይሄ የሰይጣን ነው ይሄ ምን ነው እያሉ መሮጥ አደገኛ ሊሆን ይችላል። እንደው ተቋሙና እስኪ ጥቅሙና ጉዳቱስ ምን ይመስላል? ስጋቱስ እንደዚህ ነው። ጥቅም በጣም ብዙ ጥቅሞች አሉ። ሴንትራላይዝ ማድረግ ወንጀለኛ በተለይ በጥፋት ላይ የተሰማራ ሰው የጠፋም ቢሆን ምናምን የተሳሳተ ሰው የትም ቦታ አያመልጥም። እንደዚህ የተጨበረበረ የንግድ ፍቃድ የተጨበረበረ ምናምን ትምህርት ማስረጃና ማጭበርበርን መሰረት ያደረገ ነገር በሙሉ
በዚህ የሚፈታ ይሆናል። ጉዳቱ ደግሞ ይህን ሁሉ ነገር ሰብስበን ከሰጠነው በኋላ ወይም በዚህ መርህ በዲጂታላይዜሽን መመራት ከጀመርን በኋላ ወይ መብራት ቢጠፋ ወይ ኔትወርክ ቢጠፋ ወይም የሆነ ይሄ ሳይበር ዋር የሚባለው አታክ ቢደረግ ብዙ ነገሮቻችን እንዳሉ ዳሜጅ የሚሆኑበትና እጅግ አስቸጋሪ ሁኔታዎች የሚፈጠሩበትም ነገር ሊመጣ ይችላል። ያንንም ማሰብ አለብን እንደ ጉዳት። ስጋቶቹ እንግዲህ ያንን አጣጥሞ ለመሄድ ሰውን ማሰልጠንና ለዚህ ነገር ጥሩ ተጠቃሚ ጉዳት ደግሞ እንዳያስከትል ራሱን ከጉዳቱ የሚጠብቅ ትውልድና ህዝብ መፍጠር ላይ ያስፈልጋል። ሁልጊዜም ነገሮችን በጥንቃቄ መያዝና መጠቀም አለብን የግድ ስለሆነ ይህ ካልሆነና ጥቅሙም ከፍተኛ እንደሆነ ሁሉ ጉዳትም አደገኛና ብዙ ሊሆን ስለሚችል ዲጂታላይዜሽን እንዲሁ ከምንሰማው በላይ ቀርበን ነገሩን የማወቅ አይነት በባለቤትነት መንፈስ የመምራትና የመመራትን ልምድ ብንወስድ ነው። ዘረኝነትን ስንጸየፍ ኖረን ዛሬ ላይ ሁሉም የዘረኝነት በሽተኞች ከበሽታቸው ሲድኑ ያንን በሽታቸውን ወርሰን መገኘቱ ከሁሉም በጣም ያጣና የምንጊዜም ውድቀት ባለቤት መሆንን መመስከር ነው። ሁሉም ሰው ይዞት ሂዶ ሲያብድበት ሲጮህበት ሲባላበት የኖረውን በሽታ መጨረሻው ሰዓት ላይ ደግሞ ለብቻ ያን ነገር ለብሶ ሲባሉ መገኘት በጣም የሚያሳፍር የውርደት ታሪክ ነው። ባለፈው ክፉ መንግስታዊ አሰራር እንግዲህ ባለፉት ታሪካችን ላይ ብኖር በተለይ 27 ዓመቱ ነው የቅርቡን ምናወራው መንግስታዊ አሰራሮች አማራን በዳይ አማራ በዝባዥ አማራ ገዳይ እንደሆነ ሌላውን ኢትዮጵያውም ደግሞ ተበዳይ ተገዳይ አድርጎ ሲተረክ ወይም የሐሰት ትርክት ሲሰራ የኖረውን ነገር ማስታወስ ይበቃል። ሐውልትም አቁመው ያን ነገር ለማስራት ለማስተማር ተሞክሯል። መጽሐፍትም ተጽፏል። ብዙ በደል በአማራ ህዝብ ላይም ደርሷል። የሁሉም ኢላማ ወይም የሁሉም ኢትዮጵያዊ ወይም ከአማራ ውጭ ነኝ የሚለው ወይም አማራ ነኝ የሚባለው ሁሉም በሰዎች ነው የተሰጥረው። ሰጭነሾች እነሱ ናቸውና ኢላማ ተደርጎ በህዋት ስለተሰራበት በክልሉ ባለው መንግስታዊ አወቃቀርም ሳይቀር ያንን ህዝብ ለማጥፋት የሚፈልጉ ሰዎች ሁሉ በኃላፊነት ነበር ተሹመው የሚሰሩት። በዛ ክልል ሳይቀር በኃላፊነት ላይ የነበሩት እነዛው ያን ክልል የሚጠሉ ያንን ህዝብ ለማጥፋት የሚሰሩ ኃይላት ነበሩ። ልማቱን ማጓተት፣ ሀብቱንም መዝረፍ፣ በትምህርቱና በጤናውም ሳይቀር ብዙ አሻጥሮችንም በዛ ህዝብ ላይ ሰርተውበታል። ሃይማኖቱንም እንዲሁ በመበከልና ለመበታተል ብዙ ነገሮችን ሰርተዋል። ስለዚህ ይህንን ህዝብ ከውስጡ በተፈጠሩ ልጆች ለሌላ መከራና ስቃይ መውሰዱ ዛሬ ላይ ማለት ነው ያንን ነገር ሲሆንበት ከኖረ ዛሬ ላይ ያንን ህዝብ ከውስጡ በተፈጠሩ ትናንሽ ቡችሎች ወደ ባሰ መከራ ላይ መውሰድ ያስፈልገው ለምንድን ነው? ያን ማድረጉ የማንን ስራ ለመፈጸም ታስቦ ነው? እነዛ ሰዎች ሲሰሩት የኖሩትን ክፋት የቀረውን ጥፋት ለመፈጸም አስባችሁ ነው ወይስ ያንን ህዝብ ለመጥቀም የሚለው ካልኩሌት እንዲደረግ። ምክንያቱም ሲወራ የነበረው እዛ ጋር ያለውን አዎ በደል ነው አዎ ተበድሏል ያደረገውም ሰው ነው መጥቶ ሲናገር የነበረው ያን ተቀብሎ ሰው ሲጮህና ሲጫጫ የነበረው ነገር ዛሬ ላይ ተቀብሎ ወደዛው እነዛ ጥላቶች ወይም ያ ሰው ሲያወራው የነበረው ነገር ራሱ ሊፈጽም የመጣበትን ሁኔታ አይተናል ማለት ነው። የዘመነ ዘመነኞች ጀነራል አበባውን አድናቂ መስለው ዛሬ ላይ ለምን መጡ? ጀነራል አበባው አማራ ነኝ የሚባለው ይሄ የዘረኝነት በሰበሰው ኮረጆ ላይ እንኳን ብንሆን ዛሬ ላይ በተለይ አማራና ኦሮሞ ላይ ምንም አይነት የዘረኝነት ጥያቄ መነሳት የሚችልበት ወቅት አይደለም። ንጉሳዊነት ነው ምኒልክ የኔ ነው ካልክ ወይም ንጉሳዊ ነኝ ካልክ ገዝታል ተብለህ ያንን ከተቀበልክ ታዲያ ሌላው ለምንድን ነው የማይገዛው? ኢትዮጵያ አይደለም እንዴ? ያ ዘመን በዛ ዘመን አለፈ እና ንጉሳዊነትን እየናፈክ ዝም ብለህ በበዝባዥነት ልትቀጥል አትችልም። ጤነኛ ለማሸነፍ እኮ ከፈለክ የሰዎችን መብት ማክበር ነው ትልቁ ድል የሚያመጣል። እንዲሁ በገንፈልተኝነትም ገዳይ ሆነ ብትነሳም የባሰ አመላለዛ ቤት ዝም ብሎ እንደ አይነት ንቀት ነው ስተቱ። ይሄም ምንድነው? አንድ ገዳይ አድርጎ መሳልና ኤግዛጀሬት አድርጎ ወደ አውሬነት ቀይሮ ከሰብና የተዋረደ የወደቀ ማንነትን ሰጥቶ አላብሶ ማስነሳት ትልቁ የጠላቶች ስራ ነው። እና አንዱ ገዳይ መሆን የሰው ልጅ ባህሪ አይደለም፣ የሃይማኖት ባህሪ አይደለም፣ የማንኛውም ባህሪ አይደለም። የወራዶች የምናምን ካልሆነ በስተቀር ምክንያቱም ገዳይነት ሰብዕናን አይለክም፣ አዳኝነት ነው። የተለያዩ በጣም ማለት እኔ ስለምጸየፈው ሙሉ የሚባሉ ነገሮች አሉ። ያንን ግን አታደርገው ነው።
እሱን ይሰጥህና በል ግፋ በል ጀግና እኮ ነህ አንበሳ እኮ ነህ እያለ ደመጣጭ ያደርጋል። ጫካ እንድትኖር ያደርጋል። ሰውነትን እንኳን እንዳትንከባከብ ያደርጋል። ከሁሉም ነገር ጋር የተጋለጥክ በኃጢአት የበሸቀጠ ማንነት እንድትገነባ ያደርጋል። ከዛ በኋላ ይሰልቅብሃል መልሶ ደግሞ ኋላ ቀር ነህ። በዚህ ዘመን እኮ ሰው አይገደልም። በዚህ ዘመን እኮ መንገድ አይዘጋም። በዚህ ዘመን እኮ ጤና ጣቢያ አይዘረፍም። በዚህ ዘመን እኮ እስር ቤት በዚህ ዘመን እኮ ህግ ጠላ አይኮንም። በዚህ ዘመን እኮ ትምህርት ቤት እንዳይከፈት አይደረግ። በዚህ ዘመን እኮ ህዝብን ያህል ትውልድን ሀገርን ያክል ነገር ሊያዋርድ የሚችል ማዳበሪያ በመስረቅ ምናምን ይሄ እኮ በጣም ነውረኛ ነህ ብሎ ይስቅብሃል እንጂ ከፍታ እኮ አይደለም። እና አጨብጭቦ ጠላት ወይ በደንብ አጨብጭቦ በአየር ላይ ማንሳፈፍ ወይ ደግሞ ሞራልን በመከሽከሽ በቁም መቅበር ሁለት አይነት ነገር እንጠቀም። ያጨበጨበልህ ሁሉ ወዳጅ አይደለም። የወቀሰም ሁሉ ጠላት ላይሆን ይችላል። እንደዛ ዘመነኞች ጀነራል አበባው እና አማራ ክልል ላይ ኦሮሚያ ክልል ላይ እንደዚህ በዚህ በበሰበሰው የዘረኝነት ኮረጆ እንኳን ቢሆን ኦሮሞ ነኝ ያለ ሁሉ ዛሬ ላይ በቃ ባለጊዜ ይለዋል በዛኛው፣ በዚህኛው ደግሞ ተወርታል ይባል። አሁንም ከጥላቶቻችን የጥፋት ቀንበር አለመላቀቅን ነው የሚያሳየው። ትንሽ የሆነ ኢንተርኔቱ ምናምን ይመስለኛል ሙዴል ወስዶብኛል። በቃ በጣም አናዶኛል። ኤኒዌይ ማለት የፈለኩትን ያክል እያልኩ እንዳልሆነ እየተሰማኝ ስለሆነ ነው። ስለዚህ ባጭሩ እዛ ጋር ዘመንን እያጨበጨብክ ጀነራል አበባውን ስትሳደብ፣ ተመስገን ጥሩነህ እየተሳደብክ መሪ ወዳጆን ስታጨበጭብ የነበርክ እነዛን ሰዎች እንኳን እንደ ሰው ተጠቅመህ ሌሎችንም ወደዛ ለማምጣት አልሰራም። እዚህ ጋር ዶክተር አብይን፣ ሽመልስ አብዲሳን፣ ሌሎች ልጆችን ፊልድ ማርሻል ብርሃኑ ጁላን አላከበርክም። እነሱን አክብረህ የቀሩም ካሉ ወደዛ ለመጣህ ለመራራ ጉዲና ነው የምታጨበጭበው፣ ለጃንማሮ ነው የምታጨበጭበው። ያሉት ልጆችን ክድሃል፣ ተጠልፈሃል። ጠላት ነው እየተጫወተብህ ያለው። ስለዚህ ሁለቱ ክልል ላይ በግልጽ የሚታየው ህወሓት በደንብ ሽቅብ ነው እየሸናባቸው ያለው በአማራ ክልልና በኦሮሚያ ክልል ላይ ባላቸው ልጆች። በጣም የሚያሳፍረው አንድ ሰው እንኳን ቢገባ እሱን ይዘህ ቀጣዩ ነው የምትለው እና እንዳለመታደሉ የሽምግልና ቅሌታም ሰዎችን ላይ አይተናል። የነሱ ቅሌት ይሆናል። ለራሳቸው መተው ብንችል ብናስተውል በሽታቸውም ለራሳቸው መጥፊያ አድርገን ከቻሉ እንዲድኑ እናደርጋቸዋለን። ካልቻሉ ደግሞ ለኛ በሽታውን አለመጋራት ነው እና ብደቱ ሲታይ ቲፎዞ አለ፣ ጭብጨባ አለ። አሁንም የጥላት ወጥመድ ብዙ ሰዎችን አጥምዷል። ዋይታው፣ ሚዲያው፣ ቴሌቪዥኑ፣ ድራማው ምኑ ሰው ወደ ሰውነቱ እየመጣ አይደለም። እኔ በማየው በእኔ ጀጅመንት እንደ ጉባለች ኢትዮጵያ መከራው ይበዛ ዘንድ መከራችንም ይቀጥል ዘንድ ይቆይም ዘንድ ሰው ራሱ ፈቃደኛ ሆኗል። ሰብር ሁሉም ይለወጣል። እንደ ግል የምትፈጥንበታል ሙሐመድ የምትፈጥንበታል። የሆነ አይበቃም ወይ? ለምሳሌ አሁን ለውጥ መጣ ብለን የነበረውን ጭብጨባ ታስታውሳለች፣ የነበረውን የድጋፍ ሰልፍ ታስታውሳለች። ማን ብሎን ነው ያን ያህል ያጨበጨበው? ማን ብሎን ነው ዛሬ ደግሞ ወደ ስድብ ይሄድ? መሳደብስ ለውጥ ያመጣሉ? እኛን አይለውጥ፣ መሪውን አይለውጥ። መሳደብ በምክንያት እኮ ነው። መብለጥ እኮ መብለጥ ነው እንጂ ሲሳደብ ቆይቶ እሱ ይበልጣል። ከዛ የመጣውን ለውጥ ሁሉ ይታየና አይበቃም ወይ? ደግሞ መሳቂያነት ዘመኑን የማይመጥን የለም። የዚህ ዘመን እኮ የሚመጥን ነገር ቢሆን ችግር የለውም ነበር። ጀነራሉ እንደዛ ብለው በሆነ ቆርጦ ቀጥል። የሩዋንዳን የእልቂት ፎቶ እያመጣ አገሩ ላይ እልቂት የሚል ሰው አለ። እዛ ቦታም ተሰልፎ ብዙ ሰው አለ። እንደው ወንድሞች ባካችሁ ለጠቅላላ ጥናት ዝም ብላችሁ ተምኔልና ቪውወሩን ማየት እዩልኝ። ስትቀመጡ ተምኔሉና ቪውወሩን እዩ። መከራችን አልነሳ ያለው ሰው ወዶት ነው፣ ንያው ክፉ ስለሆነ። ይሄ ደግሞ አሁን ባለው 2-3 ዓመት ላይ ባለው እንትን ላይ እልቂት ለሚለው እልቂቱን ስጠው ተብሏል። እድናለሁ አሸንፋለሁ ለሚለው ደግሞ ማሸነፍን ስጥ ነው። ጭምብሎትን ቁጭ አድርጉ እንጂ በኢትዮጵያዊነት ጥብቆ ውስጥ ጭምብላችሁን ቁጭ አድርጉ። እያስመሰላችሁ የምትሄዱበት ነገር ነው። ይሄንን ነገር ሁሉ እያመጣ ያለው እያለች ነው እና
አሁን ከዛና ከዚህ የምንላቸው ነገሮች ተቀጣጥለው ሲታዩ ተመሳሳይ ሰዎች እነሱ የፈለጉትን ድራማ ሁልጊዜ በኪሳራና እኛንም እያከሰሩ ህይወታችንን ዘመናችንን እያባከኑ ያሉ የረከሱ ሰዎችን እየተጫወቱብን እንደሆነ ነው መጠቆም የፈለጉት ወይም መጠቆም የሚያስችለው ነገር ይሄ ያ ሰውዬም እንዴት እንደሚፈክር ታያላችሁ መልሻ መጣዋለሁ እዚህ ላይም ደግሞ የሰውዬ እንደዚህ ይላል እነዚህ ሰዎች ዛሬ ኤክስፓየርድ አላደረጉ ዛሬ ብዙ አጨብጫቢ ያላቸው ብዙ ነገር አላቸው ታዲያ ትናንትና እነዚህ ሰዎችን ብለው ዛሬም ኤክስፓየርድ አላደረጉም ዛሬም ተቀባይነት ዛሬም አጨብጫቢ ካላቸው የነሱ በዚህ በረከሰ ማንነታቸው መቀጠል እኮ ችግር የለበት ምክንያቱም እነሱ ተጠቃሚ ናቸው ጥይት አልመታቸው ኢኮኖሚካል ጉዳት አልደረሰባቸው የነሱ ልጅ ከትምህርት ቤት አልተስተጓጎለም የነሱ ቤተሰብ ታሞ መታከም አቅቶት አልሞተም የነሱ የሆነ ማንኛውም ነገር ከጉዳት ነፃ ነው እንደውም እዚህ ላይ ገብተው ይሄን በመፈትፈታቸው ገንዘብ ያገኙ ነው ዝና ያገኙ ነው ሌላ ሁለተኛ ሀገር ሁሉ ያገኙ ነው ስለዚህ አዋጪነት አለ እኛ ግን ባለንበት ምድር ላይ ያለንን ነገር እየበተን ህይወታችንን ሁሉ እያጠፋን ለነዚህ ሰዎች የጥቃት ሰለባ ሆነን የምንቀጥለው እስከመቼ ነው ገብተው ስንገልጠው ይሄ ጭምብል የአማራ ህዝብ ጭቁንነት ብቻ የሚሰማውት ይሄ ጭቁንነት ብቻ የሚሰማውት አክራሪ ሆኖ ስላገኘን ለምን ቁጭ አርጓት ምቺ ኢትዮጵያዊ የምትባለው ነው ምክንያቱም በዚህ ሁሉ ደቂቃ ውስጥ ያነሱልኝ ቀድም ተቋርጠኝ ስላልሆነ ነው እንጂ ሲያነሱልኝ የነበረው አማራ እየተገደለ እንትን ብሎ ያሉኝ ነው ወደ ቄሮ ወደ ኋላ እንመለሳለን ነገር ግን እርሶ ኢትዮጵያዊ ከሆኑ 100,000 የትግራይ ተወላጆች በማንነታቸው ብቻ ተፈናቅለዋል ይህንን ሲያነሱ ስላልሰማሁ ኢትዮጵያዊ ከሆኑ ይህን ማንሳት ነበረበት ኦሮሞዎች ወደ 1 ሚሊዮን የሚጠጉ ኦሮሞዎች ከነበሩበት ቦታ ተፈናቅለው ሄደዋል ስለዚህ ባኮ ጭምሩት ቁጭ አድርጉና አማራ ብቻ ይሆኑ ይያልኩት እሱ ላይ ነው አለበለዚያ ደግሞ መቆርቆሮትን እያሳዩኛል እኮ አይንድ ይሄ አሁን ያልቻቸው ነገር በሙሉ ይቆረቆረኛል የትግራይ ወንድሞች መቆርቆር ነበረበት አለ ተዝም ወንድሞች አይደል አይስላል ይሄ በጥቅል ውስጥ ነው እኮ መልሽ አሁን ስፔሲፊክ የተለየች ጉዳይ አንስተን ስለተነጋገርን ነው እንደዛን ሰፋ ያለው ጉዳይ መቻንስታሽልኝ መቻንስቼ እኔ አይቆረቆርም ማለት ነው ቦትስ ቢሮ ያስታውሱት ነበር አማራ ብቻ አይደለም አመቻልኩኝ አንቺ ነሽ እኮ ጥያቄውን እንደ ሀገር ነው ችግር ውስጥ የገባው ጥያቄውን አማራ ብቻ አደረግሽ አንቺ ነሽ እኔ አይደለሁም ለተጠየቅሽን ጥያቄ ግን አንድ ሰዓትም ሁለት ሰዓትም ይፍጅብሽ ያፈለግሽን ጥያቄ ለጠየቅሽን ጥያቄ መልስ የመስጠት ኃላፊነት ስላለብኝ ነው ወደ ሌላ አሁን ያልሻቸውን የትግራይ ወንድሞች እና እህቶች መፈናቀል የአማራው መፈናቀል ያህል ይቆረቆረኛል የኦሮሞም እንደዛው የጠየቅሽኝ ግን አማራን ቢመለከት ስለሆነ ስለ አማራ አደረግሽብኝ ለምንድነው አማራ የምታረግ ሁሉን ያሳስበኛል ለምን ነበር ታዲያ ምን ነክቶት ነው የሰውዬ ስለዚህ የሰውዬ አንን ከተናገረ ዛሬ ላይ እንዲህ ብለ ነበርኩ ዛሬስ ምን አገባ ምን አግኝተ ነው ወደዚህ መጣ ለምን አላልነው አማራ መልሻለሁ እኔ ስለማራ በጠይቁትም እርሶ ግን ኢትዮጵያዊ ስለሆኑ ብሔርተኛ አይደለም ብለውኛል ብሔርተኛ ስላልሆኑ ትዝ ያሉት ማንሳት ነበረበት ትግራይ ወንድሞቻችን እኔ ጸረ ሙስሊም ሆኜ ከተገኘው መቀጣት አለብኝ ለሀገር አልጠቅም እኔ ጸረ ኦሮሞ ሆኜ ከተገኘው ለሀገር አልጠቅም እባካችሁ ወገኖች በካርዳችሁ ቅጡ ለማለት ነው ፈልገው ህጉም እንዳለ እንደተጠበቀ ሆኖ ማለት ነው እንግዲህ በህግ ወደ ድርጊት ከሄድኩ እሺ ተቀጥቷላችሁ እንቀጣዋለን አንድ ብሔርተኛ ሆኖ ለአንድ ብሔር ማጨብጨቡ ለአንድ ሃይማኖት እንደዚህ መሆኑ በተለይ ብርሃን ዓለም ምናምን የሚባለውን ሃይማኖት ይዞ ያለው እሱ ነው እና ምን ይቀጣይ ሰው ጸረ ሙስሊም ሆኜ ደግሞ ጸረ ሙስሊም የሚቆማ ድርጊት ደግሞ ከፈጸምኩኝ ሽብርተኛ ሆኛለሁ በህግ መጠየቅ አለብኝ እንደ ፖለቲካ አስተሳሰብ ብቻ ይዤ ግን ጸረ ሙስሊምነትን ወደ ፖለቲካው ይዤ ከመጣሁ በካርድ መቀጣት አለብኝና ወገኖቼ ለሀገር የሚበጅ አይደለም ሀገር የሚያፈርስ አመለካከት ጸረ ሙስሊም መሆን ጸረ ኦሮሞ መሆን ሀገር ያፈርሳል ጸረ ዲሞክራሲ ነው በካርድ መቀጣት አለብኝ ከሁሉም በላይ ደግሞ እኔ አማኝ ነኝ በነገራችን ላይ እኔ ክርስቲያን ነኝ ከኢትዮጵያዊነትም በላይ ነው ለኔ እምነቴ ከዚህ ካለማዊ ጉዳይ በሙሉ የሚጠይቀኝ አምላክ አለ ይጠይቀኛል እሱም ጋር ደርሳለሁ ከሱ ጋር ቆሜ ጸረ ሙስሊም በመሆኔ ጠይቅበታለሁ ጸረ ኦሮሞ በመሆኔ ጠይቅበታለሁና እሱ ለሂደቱን ተው ግን እንዳልሽው ሆኜ ከተገኘው ግን መቀጣት አለብኝ አብረውም ቅድም ያነሳውን ውሃ ልክ ነው የሚለው ኢትዮጵያን እኛ ነን የመሰረት ነው
የሚለው ኢትዮጵያና አማራ አልመሰረታትም። ይሄ ምን ያጨቃጭቀናል? ኢትዮጵያ ከአክሱም እንደው ይሰማል። አሁን የኛ ችግር የተወራውን መርሳት፣ የያዝነውን መጣል፣ ያሸነፍነውን ድል ሁሉ እየበተኑ አሁንም ለጠላቶቻችን ሰለባ እነሱ የሚያወሩትና የሚለፈልፉትን እየተከተሉ ምየር ይሄ ሰውዬ አማራ ነኝ እኔ ነኝ ኢትዮጵያን የሰሯት እኔ ነኝ ልብስ መልበስ ያለበትኩ እኔ ነኝ ወጥ መስራት እኔ ነኝ እንደዚህ እያለ የሚመካ ትምክህተኛ ሰው አለበት ላይ ገብቶ አሁን አማራ እንድነው የሚለው ንግግር ወደኋላ እዩት። ይሄ እኮ ተነግሯል። አሁን እዚሁ ሶሻል ሚዲያ ላይ ገብተን ብናይ ይሄ ሰው ምን ተናገረ የሚለው ነገር እናያለን። ግን ጥፋቱን እንደ ጥፋት ይዘን መስተካከል እንዲመጣ ለመስተካከል ካልሰራ እሱም ብቻ ሳይሆን ደግሞ ይሄ ሰው ሌላ ጥፋት አምጥቶ እስኪያጠፋን ድረስ ከጠበቅ ነው የማን ችግር ነው? እሷ አልሰራትም ያለ እና ወጥ እንትን ማለት ምን ማለት ምናምን አስተማርኩ የምትል ሰው ይሄ ሰውዬ ካልመረጥኩ እያልክ ነው በእንሰሞን እያወካ ያለው ራስን እውነት ያን የምትል ያለው ነው። ይሄኛው ሰውዬ ሞቷል ወይስ ይሄንን የሚመስል አሽንጉሊት ሰርታችሁ ነው የምታወሩት? እና ትንሽ ትልቁ ሪዝኔብል የሆነ ለመለየት እንኳን የሚያስቸግር መካኒዝም እንኳን አይጠቀም። የሚገርመው ነገር እሱ ነው። እና ያውን የኢትዮጵያ ፖለቲካ ሰዎችን ቢያደናግር እንደ ጉባለች የኛ ችግር ነው ወደሚለው ድምዳሜ ላይ ነው የደረሱት። ምክንያቱም በቀላሉ ነገሩ ይታወቃል። በቀላሉ መረዳት እንችላለን። በቀላሉ ሰዎች አንድ አይነት ናቸው። አካሄዳቸው ምንም ታክቲክ አልቀየሩ፣ ምንም መካኒዝም አልቀየሩም። ከዛ ሲሉ ከዛ ነው የዘውዬ ባልደራስ እዚህ ነበር፣ ከዛ አማራ ነኝ ብሎ ወጣ፣ ከዛ እንደዚህ ያለ የሄደበትን ሁኔታ ይዩት። እዚህ ጋር ኢንተርቪው ያደረገውን ቼክ ስታደርጉት በሁሉም ቦታ ላይ ምንም የተደበቀ ነገር የለውም። እሱ ራሱን ደብቆ አሪፍ የሆነ ታክቲክ ራሱ አልተጠቀመም፣ ስልት አልተጠቀመም። በግልጽ ነው የመጣው። የሚከተለው ሰው አለማስተዋል፣ የተጎጂው ህዝብ አለማስተዋልና ራሱን ለመጠበቅ ጥረት አለማድረግ፣ የተጎጂው ህብረተሰብ አብሮ አለመቆም እንደነዚህ አይነት ወሮበሎች ጥቃት ሰለባ ሆነ እንጂ ቢያስተውል ግን በቀላሉ ይችን ቪዲዮ በማየት እኮ ብዙ ሰው መቀየር ይችላል። ይህን ሰውዬ በቃ አይጠቅምም ብሎ መተው አይችልም እንዴ? ሌላ ቀርቶ ከአክሱም ዘመን ጀምሮ እንዳለች እንደ ሀገር ነው የሚለው ኢትዮጵያና አማራ አልመሰረታትም። ይሄ ምን ያጨቃጭቀናል? ኢትዮጵያ ከአክሱም እንደው ሌላ ቀርቶ ከአክሱም ዘመን ጀምሮ እንዳለች እንደ ሀገር በዓለም ደረጃ የምትታወቅ ሀገር ሆኗ በአክሱም ዘመን ደግሞ የነበረው ዋና ቋንቋ ግዕዝ ነበረ። ስለዚህ እንደውም አማርኛ የሚታፋል። ሳብስክራይብ በማድረግ ሼር፣ ላይክ እንደዚህ ማድረግ የሚገባውን ነገር በማድረግ አብረን እዚህ ላይ ባስቀመጥነው ነገር ደግሞ ምናልባት ሰው ሀሳቡን መግለጽ ከቻለ ንግድ ባንክ ላይ እንደዚህ ኢትዮ ዳይሬክት ምናምን የሚባል ውጭ ላይ ያላችሁት ወንድሞች ደግሞ በዛ መልኩ የሆነ ነገር ማድረግ ትችላላችሁ። አብረን እንድንሆን ሀቅ እንዲወጣ ላይክ ሳብስክራይብ በማድረግ በምትችሉት አብራችሁኝ የሆናችሁት ወንድሞች ደግሞ እግዚአብሔር ፈጣሪ ከእናንተ ጋር ይሁን፣ በረከቱን ይስጣችሁ፣ ይጠብቃችሁ። ላለው ከዚህ ከመጣው መጥፎ መከራና ዘመን ሁሉ ያሻግራችሁ። ሀገራችን ኢትዮጵያ ትሻገራለች፣ ታሸንፋለች። ምንም ጥያቄ የለውም በዚህ ጉዳይ ላይ። ከዛ ባለፈ ስለ ዓለም እውነት ነው። እኔ እዚህ ተመልሼ እዚህ መንደር ውስጥ ማውራት አልፈልግም ነበር። የኔ ሀሳቤ እናንተን ሌላ ጉዳይ ነው። ዓለም ላይ መጣ ወይም ተከሰተ የተባለውን ጉድለት ሁሉ የምትሞሉት ኢትዮጵያውያን ናችሁ። ቢኮዝ ኢትዮጵያንስ ብዬ የምለው ለዛ ነው። እና ማንም አያሸንፈን የምለው ቀላል ነው የሚመስለው አንዳንዴ። እስኪ ተውትና ኒኮሎን ሚኑር ዶላር ምናምን በወቅቱ ብንጠቀምበት የበለጠ እንጠቀማለን እንጂ ከዛ ውጭ ሁሉም ነገር የሚሆንበትን አቅጣጫ እናውቃለን። እኛ እናሸንፋለን። ኢትዮጵያ ታበጽሕያ በእግዚአብሔር። ተባረኩ። ሰላም ደሩ። ሰላም እንገናኝ።